በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ክቡራን አባቶቻችን ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ መምህራን፣ ዘማሪያን፣ ያው 30 ደቂቃ ነው የሁላችሁንም ስም ከጠራው አለቀ ማለት ነው ሁሉም ነገር። እንዴት ዋላችሁ? አሜን። በቸርነቱ ጠብቆ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር በጉባኤያችን በትምህርታችን መሃል ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ባለን ደቂቃ የምንማማርበት የመጽሐፍ ቅዱስ መነሻ ክፍለ ምንባብ የሚሆነው መዝሙረ ዳዊት መዝሙር 23 ይሆናል። ይህን መዝሙር ሁላችሁም ታውቁታላችሁ። ምናልባት ደግሞ ዛሬ ዳዊትም ሳትጸልዩ የመጣችሁ ካላችሁ በጎ ዕድል ነው። ስለዚህ አብረን እንለዋለን። እስኪ እግዚአብሔር በሉ። እረኛዬ ነው። ታውቁታላችሁ እኮ ምንም የሚያረገኝ የለም። እስኪ ድገሙት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። እስኪ አሁንም ድገሙት። ምኔ ነው? የሚያሳጣኝ የለም። በዚህ ኃይለ ቃል መነሻነት መዝሙር 23 ላይ አምላካችን ልዑል እግዚአብሔር በቅዱስ ዳዊት አንደበት ላይ ስለተናገረው የተወሰኑ ነጥቦችን አንስተን እንማራለን። አምላካችን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አሁን ያለንበት ሰሞን ወይንም ደግሞ ዕለተ ሰንበት በቤተ ክርስቲያናችን የበዓል አከባበር ስነ ስርዓት መሰረት ኖላዊ ተብሎ ይጠራል። ኖላዊ ከጌታችን ከኢየሱስ ክርስቶስ ከልደቱ አስቀድሞ ከምናስባቸው 3 ሰንበታት መካከል የመጨረሻው ሰንበት ነው። ከክርስቶስ ልደት በፊት ያሉት የመጨረሻዎቹ 3 ሳምንታት ራሳቸውን ችለው የተለያየ መጠሪያ አላቸው። የመጀመሪያው ስብከትን የሚባለው ነቢያት አስቀድሞ ስለ ክርስቶስ ያስተማሩትን የተናገሩትን የትንቢት መጽሐፍ እየተጠቀሰ የምንማርበት። ሁለተኛው ብርሃን ይባላል። እግዚአብሔር የጨለማው ብርሃን እንደሆነ፣ የማይጠልቅ ፀሐይ እንደሆነ፣ በእግዚአብሔር ፊት ምንም የሚሰወርና የሚከደን ነገር እንደሌለ፣ እንኳን ኃጢአታችንን ተደብቀን የምንሰራውን ቀርቶ ሰው ሳያየን የምንሰራውንም ጽድቅ ማን ያየዋል? እግዚአብሔር ያየዋል። በዛ ሰሞን ስለ ብርሃን እንዲህ እንማራለን። አሁን ያለንበት ደግሞ ኖላዊ ይባላል። ስለ እግዚአብሔር መልካም እረኛነት፣ ጠባቂነት ቤተክርስቲያናችን ታስተምራለች። ይሄ ዘመነ ኖላዊ በነገራችን ላይ ከክርስቶስ ልደት በፊት እንዲከበር ያደረገውም የክርስቶስንም እረኛነትም ጭምር ማየት እንድንችል ነው። ክርስቶስ የማቴዎስ ወንጌል ምዕራፍ 2 ላይ ቤት በታጣበት እናቱንም ጭምር ሊያስተናግዱ በታጡበት ሰዎች መካከል የተወለደው በበረት ነውና ከሚገኙ እንስሳቶች ባለፈ በበረት የሚገኝ ምናልባት ብቸኛ ሰው ቢኖር የምናውቀው እረኛ ነው። ስለዚህ እውነትም ክርስቶስ የነፍሳችን ጠባቂ እረኛ መሆኑ እንዲታወቅ ቤተ ክርስቲያን ስለ ክርስቶስ መወለድ ከመስበኳ በፊት አስቀድሞ ለተሰንበትን ኖላዊ ብላ ትናገራለች። እና የእግዚአብሔርን ጠባቆት ደግሞ በሕይወታቸው ካዩት ቅዱሳን መካከል አንዱ ቅዱስ ዳዊት ነው። መጽሐፍ ቅዱስ ላይ ጽድቁም መልካም ስራውም ጭምር ተጽፎለት የምናገኘው ቅዱስ ዳዊት ከቅዱሳን መካከል አንዱ ነው። ቅዱስ ዳዊት ምናልባት እንደሱ ባለው ጽድቅና እግዚአብሔር እንደሰጠው ቦታ የሰራቸው ኃጢአቶች ስናስባቸው መልሰን አሁን ላይ ምን ሆኖ ነው የሚያሰኙ ናቸው። ምክንያቱም እግዚአብሔር ቅዱስ ዳዊትን ሲጠራው እንደ ልቤን የሚለው ዳዊት የሰራቸውን ኃጢአቶች ደግሞ ስንመለከተው እንኳን እንደ ልቡ ሊባል ቀርቶ የተሰጠውም ስም አይገባውም ሊባል የሚያስችል ነው። እንደው ለዳዊት እንደ ልቡ ተብሎ የሰራው ኃጢአት ስሙ አይመጥነውም እንላለን እንጂ ክርስቲያንም ተብሎ ክርስቲያን የሚሰራው ኃጢአት ለስሙ አይመጥነው። ክርስቲያን ነው ተብሎ በ40 በ80 ቀን ክርስትና ተነስቶ ሀብተ ወልድና ስመ ክርስትና ተሰጥቶታል ተብሎ አንድ ሰው ኃጢአት ሲሰራ እንዴት ኃጢአት ሊሰራ ይችላል ብለን እንደምንጸጸተው ሁሉ ቅዱስ ዳዊትም እንደ ልቤ ተብሎ ይጠራ እንጂ በደልን፣ ኃጢአትን፣ ነውርን ሰርቷል። እና መጽሐፍ ቅዱሳችን ላይ የዳዊት ኃጢአትም ተጽፎ የምንገኘው ምናልባት ከስህተቱ ተምረንበት እኛም እግዚአብሔር እንደ ሐሳቡ እንደ እቅዱ መሆን እንድንችል ለማድረግ ነው እንጂ የእሱን ስህተት መልሰን ደግመን ለመገኘት አይደለም። ቅዱስ ዳዊት ሰው ገሏል። ቅዱስ ዳዊት የሰው ሚስት ቀምቷል። ቅዱስ ዳዊት ከዛ አልፎ ተርፎ ራሱም ላይ ፈርዷል። እንዲያውም የሰው ሚስት ቀምቶ የቀማውንም ሰው ገሎ ቅዱስ ዳዊት በጣም የከፋው ትልቁ በደሉ የነበረው የሰራውን ኃጢአት መርሳቱ ነበር። ማለትም ለንስሐ አለመምጣቱ ነበር።
ለክርስቲያኖችም እስካሁን ድረስ እግዚአብሔር የሚያዝንብን ነገር ቢኖር መልሰን መላለሰን ኃጢአት መስራታችንን ሳይሆን እግዚአብሔርን ሊያሳዝነው እንደ ጠባቂነቱም ጭምር በጎቼ ምን ነው ሊያሰኘው የሚችለው ነገር ቢኖር ማረኝ ብለን አለመምጣታችን ነው። ቅዱስ ዳዊት ሰው ሲገል እግዚአብሔር ዝም ብሎታል። የሰው ሚስትም ሲቀማ ዝም ብሎታል። ኃጢአቱን ግን ተሸክሞ ለዳዊት እንዲኖር አልፈቀደለትም። ስለዚህ እግዚአብሔር እውነትም ጠባቂ እንደሆነ እግዚአብሔር እውነትም ከኃጢአት ብቻ ሳይሆን ለንስሐም ጭምር የሚያነቃ አምላክ እንደሆነ የምናውቀው ነቢዩ ናታንን ላከለትና የራሱኑ ታሪክ መልሶ ዳዊት እንዲሰማው አደረገው። እየሰማችሁ ነው? የራሱኑ ታሪክ ዳዊት እንዲሰማው አደረገው። አንድ ከሩቅ አገር የሚመጣ ሰው ነበር አሉ እና ከሩቅ አገር የሚመጣው ሰው ድግስ ለመደገስ ወዳጁ የመጣበት በጣም ደስ ስለተሰኘ እሱ ቤት ካሉት ከብዙ በጎቹ ይልቅ ጎረቤቱ ጋር ያለች አንዲት በግ አወጣና አርዶ ለወንድሙ ድግስ ደገሰ እና ዳዊት ይሄን ሲሰማ ምን ብለህ ትፈርዳለህ ሲባል በጣም አዘነ። እንዴት ብዙ እያለው አንዱን ከሰው ቀምቶ አርዶ ሊያበላ ይችላል? ለዚህ 4 እጥፍ እንዲያውም መክፈል አለበት አለ እና አላወቀም እንጂ ዳዊት ራሱ ላይ ነበር እየፈረደ ነበር። እግዚአብሔር ሳይፈርድባችሁ በፊት በነገራችን ላይ ክርስቲያኖች ራሳችሁ ላይ ፍረዱ። በደላችሁን፣ ኃጢአታችሁን፣ ክፋታችሁን፣ ነውራችሁን አውቃችሁ እግዚአብሔርን አጥፍቻለሁ ብትሉት ይሻላል። እሱ ፊት ቆማችሁ የመጨረሻው የፍርድ ዙፋን ላይማ እና ላይፈረድ ነው እና የዛን ጊዜ ላይ ኃጢአታችንን ላናቀው ነው እና የዛን ጊዜ ላይ እውነትም እግዚአብሔር አምላክ ጠባቂነቱን ጭምር ላናስተውለው ነው። እዛ ድረስ እስከምንቀርብና የምጽአት ቀን ቆመን ከእግዚአብሔር ዘንድ የሰራነውን ብድራታችንን በእጃችን ከመቀበላችን በፊት ክርስቲያን ራሱ ላይ ነው መፍረድ ያለበት። ራሱ ላይ ነው ኃጢአትን ነውርን ሰርቻለሁ ብሎ እግዚአብሔር ፊትም ጭምር መቆም ያለበት እና ቅዱስ ዳዊት ይህንን ፍርድ ከፈረደ በኋላ እግዚአብሔር እውነትም በራሱ ላይ እንደፈረደ ተመልክቶ ቅጣቱን ቀጥቶታል። ከቤርሳቤ የወለደው ልጅ ሞቶበታል። የገዛ የወለደው የራሱ ልጅ አቤሴሎም ተነስቶ አባቱ ላይ አምጾበታል። የዳዊት መንግስት ከዳዊት በኋላ ብዙም አልጸናችም፣ ተከፈለች እና አንድ ኃጢአት ይሄንን ሁሉ ልታመጣብን የምትችል ይመስላል ስታስቡት። ያጠፋው አንድ በደል ነው፣ ምናልባት 2 ብንለው ነው። ነገር ግን ስለ 2 ፋንታ እጥፍ ነው የከፈለው ቅዱስ ዳዊት። ዛሬ ትንሽ መስሎን የምናጠፋቸው ትናንሽ ጥቂት ስህተቶች በነገራችን ላይ እግዚአብሔር በቸርነቱና በምሕረቱ ሸፍኖን ካልሆነ በቀር ብድራቱን ክፈለኝ ብንል ከዛ በላይ የሚገባን ሰዎች ነን እና ቅዱስ ዳዊት የሚገርማችሁ ይሄ ሁሉ ሆኖበት ጥፋት አጥፍቶ እግዚአብሔርን ምሕረት ለምኖት በእግዚአብሔር ምሕረት ውስጥ ደግሞ የሱንም ቅጣት ተቀብሉ። እስኪ እግዚአብሔር መሐሪ ነው በሉ። ቀጪም መሆኑን ግን እንዳትረሱ። አንዳንድ ሰው እግዚአብሔር መሐሪ ነው ሲል ያጠፋውን ጥፋት ዝም እንዲለው ይፈልጋል። ላይልህም ሊልህም ይችላል። ቅዱስ ዳዊት ያጠፋውን ጥፋት መሐሪ ስለሆነ ብሎ ዝም አላለው። ብድራቱን ከፍሎታል። በሰማይ ከሚከፈለውና በሰማይ እግዚአብሔር መንግስት ከሚያጣ በምድር ቢቀጣ ይሻለው። እውነት ነው፣ በምድር ብንቀጣ ይሻለናል። በነገራችን ላይ በዚህ ላይ ዋጋ ብንከፍል ይሻለናል በሰማይ ቦታ ከሚታጣልን እና ቅዱስ ዳዊት ይሄ በሙሉ በህይወቱ ተከናውኖ የተመለከተ አምላክ ስለሆነ ያንን ሁሉ አይቶ እግዚአብሔርን ሊያስታውስበት የመረጠው መንገድ ማን ብሎ እየጠራው ነው? እረኛዬ ነው ብሎ ነው። የእግዚአብሔር እረኛነት በነገራችን ላይ ከማንም ጠባቂነት ይለያል። ቅዱስ ዳዊት እግዚአብሔርን እረኛዬ ነው ብሎ ሲጠራው እንደ ምድራዊ ከብቶችን እንደሚጠብቁ እረኞች ያልሆነ እረኛ እንድንሆንም ጭምር እንድናውቀው ነው። ምድራዊ የሆኑ እረኞች በጎቻቸውን የሚፈልጉትን እንዳያደርጉ፣ እነሱ የሚፈልጉትን ግን እረኞቹ እንዲያደርጉ ያዟቸዋል። ምናልባትም የማያደርጉ ከሆነ ይመቷቸዋል። ከዛም አልፎ ደግሞ ከበጎቻቸው መካከል የእነሱን ሐሳብና ፍላጎት የማያራምዱ ከሆኑም ጭምር ቢጠፉም አይገዳቸው። እግዚአብሔር ግን እንደዚህ አይነት እረኛ አይደለም። በነገራችን ላይ አዞን ባንሰማውም ይጠብቀናል፣ ብንሰማውም ይጠብቀናል። ከረኛው በተለየ መልኩ ደግሞ ሸሽተን ኮብልለን ከቤቱ ብንርቅ ደግሞ በዱላ ሳይሆን አቅፎ ነው የሚሸልመን፣ አቅፎ ነው ወደ ቤቱ የሚመልሰን እና ቅዱስ ዳዊት በእግዚአብሔር እረኛነት ውስጥ አንደኛ ሊያሳየን የሚፈልገው ጠባቆቱን ብቻ አይደለም፣ እግዚአብሔር በጠባቆት ውስጥ ያለውንም ርኅራኄ ጭምር ነው እና ከስር የጠቀሳት ሁለተኛዋ ቃል እንደው እንደ ቀላል እንድታዩትም ስለማልፈልግ ነው። እግዚአብሔር እረኛዬ ነው ካለ በኋላ ቅዱስ ዳዊት የሚያሳጣኝ የለም ነው ያለው። የትኛውም ሰው የሆነ ነገር ሲጠብቅ የሆነ ነገር ማጣቱ አይቀርም። እየሰማችሁ ነው? የሆነ ነገር ሲጠብቅ የሆነ ነገር አገኛለሁ ሲል ወይም የሆነ ሰው ሲጠብቀው ወላጆች ልጆቻቸውን ከክፉ ነገር ሲጠብቋቸው የወደዱትን ክፉ ነገር ባለማድረጋቸው ብቻ እንኳን መጠበቅ ብቻ ሳይሆን እነሱም ተከልክለናል ብለው ሊያዝኑ ይችላሉ። እግዚአብሔር ከክፉ ነገር ሲጠብቃችሁ
እግዚአብሔር እንደረኛነቱ እናንተ ከምታዩትም ከማታዩትም ነገር ሲሰውራችሁ አሳጣኝ ብላችሁ አትጨነቁ። በእግዚአብሔር እረኛነት ውስጥ ምን የሚደረግ ነገር የለም፣ የምታጡት ነገር የለም። ስጋዊ ለሆነው አይምሮና አስተሳሰብ እውነትም እግዚአብሔር ሲጠብቅ ያሳጣ ይመስላል። ለዛ ነው አሁን ባለንበትም ትላንትናም በነበርንበትም ጊዜ ላይ ለእግዚአብሔር ሕግ መታዘዝ ለምን የሚከብደን ይመስላችኋል? ሕጉ በጣም ከባድ እኮ ስለሆነ አይደለም። ሕጉን በማድረጋችን ውስጥ ግን እኛ የምናቆመው የራሳችን ፈቃድ ስላለን። አትስረቅ ሲልህ እግዚአብሔር የሚከብድህ አንተ መስረቅ ስለምትፈልግ፣ አትዋሽ የሚልህ እግዚአብሔር ሲልህ የሚከብድህ መዋሸት ስለምትፈልግና ስለምታቅድ እንጂ በጣም ትእዛዙ ያን ያክል ከባድና ጭንቆ ነው አይደለም። ቅዱስ ዮሐንስ ወንጌላዊ እንዲያውም በመልእክቱ ሲናገር የእግዚአብሔር ትእዛዛት ቀላል ናቸው ነው ራሱ ነው የሚለው። ምናልባት እግዚአብሔርን ካለመታዘዝ መታዘዙ ራሱ ይቀላል በጣም ማለት ነው። ምክንያቱም ለተፈጥሯችን የሚስማማ ሕጎችን ያዘዘን። ምሳሌ ልስጣችሁ። እንደው ከመስረቅና ካለመስረቅ የትኛው ነው ቀላል? በሉ ቶሎ በሉ። ከመስረቅና ካለመስረቅ የትኛው ነው ቀላል? አለመስረቅ ቀላል የሆነው ለምንድን ነው? በቃ እጅግና እግርህን አጣጥፈ እንዲቁጭ ማለት ስለሆነ ማለት ነው። መስረቅ ግን ሲሆን ታወጣለህ፣ ታወርዳለህ። መቼ ላገኘው፣ የት ላገኘው፣ በምን አይነት ሁኔታ ልውሰድበት ትላለህ። ያንን ውጣ ውረድ ማሰቡ ግን አያችሁት በዚህ ጊዜ ለኛ ቀሎናል። አለመስረቅ ነበረ መቅለል የነበረበት፣ ግን መስረቅ ለኛ ቀሎናል። ስናወራው ራሱ መስረቁ ይጣፍጣል፣ ያወያያል፣ በደንብ አጀንዳ ከፍቶ በደንብ ያነጋግራል። ክፋት እንደዚህ ናታ። ሲጀመር ሰይጣንም እኮ ክፋትን እንድንሰራም ሆነ እንድንለምድ የሚያደርገን በእንዲህ አይነት መንገድ ነው። ወደን ፈቅደን የማናደርገው ከሆነ ተመስጠንበት እንድንነጋገር ማድረግ ግን ይችላል። ወስደን ፈቅደን የማናደርግለት ከሆነ ቢያንስ ግን ቦታ ሰጥተን እንድናስበው ማድረግ ይችላል። ስለዚህ የእግዚአብሔር ሕግጋት የእግዚአብሔር ትእዛዛት ለኛ ማድረግ የከበደን እንዳለው ያልኳችሁ የኛ የራሳችንን ፈቃድ የኛ የራሳችን ስጋዊ ፍላጎትና ምንቾት በጣም ከፍ ስላለብን እና በዛ ውስጥ ማጣት ያለ ይመስለናል። ግን ቅዱስ ዳዊት እግዚአብሔር እረኛዬ ነው ካለ በኋላ ምን የሚያደርገኝ ነገር የለም ማለት። ስለዚህ እግዚአብሔርን ስትታዘዙት የሚያሳጣችሁ ነገር እንዳለ መስሏችሁ አትታዘዙት። እግዚአብሔርን ስትታዘዙት የሆነ ነገር ይጎልብኛልም አትበሉት። አንዳንዴ እውነት ለመናገር እኛም ጥፋተኞች ነን። በዚህ ስትመጡ ለጉባኤ ራሱ በጣም እናንተን ቦታ እንሰጣችኋለን። ስንት ነገር ዋጋ ከፍላችሁ እንዲህ ብላችሁ ወዳችሁ ነው ዋጋ የምትከፍሉት እና ለማን ልትከፍሉ ነው? የምታጡት ነገር ያለ እንዲመስላችሁ ወይም ጥላችሁ የመጣችሁት የሆነ ነገር እንዳለ እንዲመስላችሁ እኮ መነገር ራሱ የለበትም። እንዲያውም ከሌላው ነገር መርጣችሁ ወዳችሁ የት አለ ብላችሁ መሰብሰብ ያለባችሁ የማን ቦታ ላይ? እግዚአብሔር ቦታ ላይ እኮ ነው። በእግዚአብሔር ውስጥ በምታደርጉት ምርጫ ከእግዚአብሔር ጋር ልትሄዱ በወሰዳችሁት በየማንኛውም መንገድ አጣበታለሁ አትበሉ። እግዚአብሔር በእረኛነት ውስጥ የሚያሳጣ አምላክ ስላልሆነ ቅዱስ ዳዊት ለዛ ነው የሚያሳጣኝ የለም ካለ በኋላ በለመለመ መስክ ምን ያደርገኛል? ያሰማራኛል። በረፍቱ ዘንድም ምን ያደርገኛል? ምናልባት ለበግ በጣም የሚያሳስበው ነገር ምግብና መጠጡ፣ ሌላ ምን ያሳስበዋል? የምንሰራው የምንወጣው የምንወርደው የምንበደረው ምን ለማድረግ? ከበላ በኋላ እኮ ነው የምታጌጠው። ከበላ በኋላ ነው ስለ ልብስ መለወጥ የምታስበው። ከበላህ ከጠገብክ በኋላ ነው ስለ ሌላ እርዳታ የምታስበው እንጂ የራበው ሆድ ምንም ነገር አያስብም። እንኳን የራበው ሆድ ሌላውን መርዳት ማሰብ ቀርቶ የራበው ሆድ መጸለይ እንደሚከብደው ታውቃላችሁ። የመልካ ኤዶም ደራሲ እመቤታችንን እኮ ይለምናታል። ከረሃብ ከጥም እመቤቴ ሆይ ሰውሪኝ፣ እንዲህ አይነቱ ረሃብና ጥም ጸሎትን ያስረሳልና ይላል። እኛ ምናልባት መራብ መጠማት ለምንድን የማትፈልጉት ቢባል ለምን እንደሆነ እግዚአብሔር ይወቅልን። ለጸሎት እንዳንታጎል ነው ብለን መልስ እንሰጥና አንሰጥ ይሆን እሱ ነው የሚያውቀው። ግን በእግዚአብሔር ጠባቆት ውስጥ እንዳልኳችሁ ምንም የሚታጣ ነገር እንደሌለ ቅዱስ ዳዊት እንድናውቅ ስለፈለገ በለመለመ መስክ ያሰማራኛል፣ በረፍቱ ዘንድ ይመራኛል። ለምግበ ስጋህ የሚሆነውን ይሰጣል፣ ለምግበ ነፍስ የሆነውን የለመለመ መስክ የተባለው ስጋውን የረፍቱ ዘንድ ደግሞ ተብሎ የሚመራህንም ጭምር ክቡር ደሙን ይሰጣል አለ። ቀጠለና ምን አለ ቅዱስ ዳዊት? ነፍሴን መለሳት አለ። እስኪ ነፍሴን መለሳት በሉ። ነፍሴን መለሳት ማለት ከነበርኩበትና ካለሁበት የኃጢአት ህይወትና አኗኗር አውጥቶኝ ማስተዋል እንድችል አደለኝ ማለት ነው። የእግዚአብሔር ጠባቂነቱ አንድም ልዩ የሚያደርገው በነገራችን ላይ ይሄ ነው። እግዚአብሔር የሚጠብቀን ኃጢአት እንዳንሰራ ብቻ አይደለም፣ ጽድቅ መስራት እንድንችል። እግዚአብሔር ከክፉ ነገር የሚጠብቀን ከዛ ከክፉ ነገር ብቻ በመሸሽ ውስጥ መመላለስ እንድንችል አይደለም፣ መልካም ነገር ማድረግ እንድንችል። ከአባቶቻችን መካከል አንዱ አባ ቢሾይ ካሜል የሚባሉ ጻድቅ አሉ። በረከታቸው ለሁላችን ትድረሰ። እኚህ ጻድቅ ምን ይላሉ መሰላችሁ?
በእግዚአብሔር ፊት ሰውን የሚያጸድቀው ኃጢአትን አለመስራት ሳይሆን ጽድቅ መስራት ነው ይላሉ። ብዙዎቻችን ኃጢአት ስላልሰራን እንመጻደቅ ይሆናል። ጽድቅ ካልሰራን ግን ምን ዋጋ አለው? ኃጢአት አለመስራት አንድ መልካም ነገር ሆኖ ሊቆጠር ይችላል። የእግዚአብሔርን መንግስት የሚያስወርሰን ግን ሳንሰራቸው የቀረናቸው ኃጢአቶች ብቻ ሳይሆን መስራት የሚጠበቅብን ምኖችም ጭምር ናቸው፣ ጽድቅም ጭምር ነው። ይሄን ማወቅ አለብን ክርስቲያኖች። እንዲህ አይነትና ሌሎችም መሰል መርሃ ግብራት በነገራችን ላይ ትርጉማቸው ትልቅ ነው እያልን የምንናገረው መርሃ ግብሩን ለማገዝ ብቻ አይደለም። በውስጣቸው ተሸክመውት የሚመጡት ዓላማ እኛን ነፍሳችንን መመለስ እንድንችል ስለሚያደርገንም ጭምር ነው። ለጥቂት ደቂቃ ስለ እግዚአብሔር ማሰብ መቻል፣ ስለ ጥቂት ደቂቃም ተብሎ የእግዚአብሔርን ቃል መስማት ቀላል ነገር መሰላችሁ? ዛሬ እኛ የምንሰማውን ቃል እኮ ነቢያት በመናገራቸው ሞተውበታል። ዛሬ እኛ ተሰብስበን የምናዳምጠውን የእግዚአብሔርን ቃል በማዳመጣቸው አባቶቻችን ሐዋርያት እኮ ምኩራብ ውስጥና ቤተ መቅደስ ውስጥ ለመሰብሰብ እንኳን አይፈቀድላቸው። ሰው ቃል እግዚአብሔር በመስማቱ ዋጋ የሚከፍልበት ጊዜ ነበር የትናንት ነው። ዛሬም በእርግጥ ሊሆን ይችላል። ነገር ግን መርሳትና መዘንጋት የሌለብን ነገር ግን እንዳልኳችሁ ቢያንስ እንደዚህና መሰል አይነት መሰባሰቦቻችንን እንደ ቀላል መውሰድ የለብንም። ማሳደግ፣ ማስፋት፣ ሌሎችንም ተሰብስበን የአምላካችንን ቃል ለመስማት እንድንችል ነፍሳችን መመለስና ራሳችንን ማስተዋል እንድንችል ያደርገናል ሲባል እውነቴን ነው የምላችሁ እንደ ቀላል ማሰብ መቻል የለብንም። መታደል እኮ ነው በነገራችን ላይ እግዚአብሔር በተገኘበት ጉባኤ መሰብሰብ፣ እግዚአብሔር ባለበት ጉባኤ ላይ መገኘት። ምናልባት እናንተ እግዚአብሔር ሊናገራችሁ መታችሁ እኮ ሊሆን ይችላል። እናንተም እኮ እግዚአብሔርን አናገራችሁት ነው የምትሄዱት። እግዚአብሔር አፋችሁን ከፍታችሁ እስክትናገሩ የሚጠብቅ አምላክ እኮ አይደለም። ልብ ኩላሊት ያመላለሰውን ምን ያደርጋል? እግዚአብሔር ያውቃል እኮ በደንብ አድርጎ ነው የሚያውቀው። ስትማሩ፣ ስትሰሙ፣ ስታደምጡት እሱም እናንተን ሊሰማችሁ ሊያደምጣችሁ አቤት እሺ ብሎ ሊታዘዝ የሚችል አምላክ ነው እግዚአብሔር። ካልሰማ ነው ካላዳመጥ ነው ካልታዘዝ ነው ግን እኛ እስከሱ የምንጠብቀው ምን ነገር ሊኖር ይችላል? ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? እናንተ በትርፍ ጊዜያችሁ የምታመልኩትን እግዚአብሔር በሙሉ ጊዜያችሁ እንዲያገለግላችሁ አጠብቁ ይላል። እውነት ነው። እኛ ትዝ ሲለን ነው ለእግዚአብሔር የምንታዘዘው። እኛ ትዝ ሲለን ነው ከአምላካችን ጋር መሆን የምናስበው። እኛ ትዝ ሲለን ነው እግዚአብሔር አለ የምንለው። በፍጹም አንተና እኔ በትርፍ ጊዜ ያመለክነው አምላክ እኮ እሱ በቋሚነት የሚጠብቅህ እረኛ ነው። እሱ በቋሚነት ሳይተኛ ሳያንቀላፋ ስለ በጎቹ ቤዛ አድርጎ ነፍሱን ለመስጠት የታመነ መልካም እረኛ ነው ክርስቶስ። ለዛ ነው ራሱን የዮሐንስ ወንጌል ምዕራፍ 10 ላይ ራሱ እኔ መልካም እረኛ ነኝ አለ። መልካም እረኛ ብቻ ሳይሆን ለበጎቼ ነፍሴን አሳልፌ እሰጣለሁ አለ። በየትኛው ጊዜ ላይ ነው ከብቶቹን የሚጠብቅ እረኛ የራሱን ነፍስ ሲሰጥ ያየ ነው? ከክርስቶስ ውጭ ሊታደጋቸው ይችላል፣ እውነት ነው። ከመጣባቸው ጠላት በዱላ ሊያስመልጣቸው ይችል ይሆናል፣ እውነት ነው። ነገር ግን ከብቶቼ ከሚበሉ ብሎ ራሱን ለአውሬ የሚሰጥ ግን ማን ከክርስቶስ ውጭ ማን አለ? ማንም የለም። ታዲያ ክርስቲያኖች እውነቴን እኮ ነው የምላችሁ መልካም እረኛ ሆኖ ስለኔና ስለናንተ መኖር ራሱን አሳልፎ ለሰጠ ለእግዚአብሔር እኛ ለሱ ብለን መኖር ይክበደን እንዴ? እኛ ለሱ ብለን የሚለንን ሰምተን መኖር በጣም አድርጎ ዳገት ይሁንብን? እግዚአብሔር በቸርነቱ ሁላችንንም ነፍስ ይመልስልን። ነፍስ መመለስ ማለት ቆሞ መራመድ እንዳልሆነ መቼም አሁን ግልጽ ሆኖላችኋል አይደለ? ነፍሳችን ሳይኖር ቀርቶ ሳይሆን መረዳታችን ማስተዋላችን ከእግዚአብሔር ጋር ግን ያለን ህብረት በደንብ መጠንከር ስላለበት፣ ስለዚህ ቅዱስ ዳዊት ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኛል። እስኪ ስለ ስሙም በሉ በምን መንገድ መራኝ? እግዚአብሔር ሰውን ጻድቅ የሚያደርገው በምን መንገድ ይመስላችኋል? አንደኛ መልካም የሆነ ዘር ሲኖር ነው። መልካም የሆነ ዘር መልካም የሆነ ልጆችን ሊያስገኝ ስለሚችል ስለ ወላጆቻቸው የጽድቅ መንገድ ልጆችም በዛው የጽድቅ መንገድ ሊሄዱ ይችላሉ። እሺ ወላጆቻቸው ጻድቃን ባይሆኑ የጽድቅን መንገድ ሊመሯቸው የሚችሉ ምንም ነገር ባይኖር ሰው በጽድቅ ጎዳና ላይ መመላለስ ይችላል ብትባሉ ስለ እግዚአብሔር ስም ማለት ትችላላችሁ። እግዚአብሔር ለኔና ለናንተ በ40ና በ80 ቀናችን የክርስትና ስም ሰጥቶናል አይደል? ወልደ ማርያም ወለተ ማርያም ተብለ ያ ስም ማለት የእግዚአብሔር ስም። ስለ ስሙም በጽድቅ መንገድ ይመራኛል ማለት በጥምቀት ጊዜ ላይ በጉ ሆኜ ስመጣ በጉ ሆኜ ስጠመቅ ስለሰጠኝ ስም በእኔ ላይ ስለተሸከምኩት ስለራሱ ስም ሲል እግዚአብሔር አምላክ እኔን ወዴት መንገድ ይመራኛል አለ? ወደ ጽድቅ መንገድ ይመራኛል። አንድ ትልቅ ባለቅኔ ነበሩ ይባላል። አለቃ ዘነብ ታውቋቸዋላችሁ? አለቃ ዘነብ ድሮ ሲቀኙ ይባላል ምን አሉ ይባላል። ጭብጡን ልንገራችሁ። እግዚአብሔር በዮሐንስ ወንጌል ምዕራፍ 6 ላይ ሲናገር ምን ብሎ ነበረ? ስጋዬን የበላ ደሜን የጠጣ የምን ህይወት አለው ብሎ እና
ምን አሉ ይባላል እግዚአብሔር የቆረበን ሰው ወይም እኔን አሉ እኔ እግዚአብሔር ቆርቤ ሲኦልማ ሊያወርደኝ አይችልም አሉ። ለምንድን ነው የማያወርዶት ሲባል የተሸከምኩት ስጋና ደም የማን ሆኖ አሉ። እኔ ሲኦል ከገባው ቆርቤ አብሮኝ የተሸከምኩት ስጋና ደምም እሱ ስለሆነ እሱም የት ሊወርድ ነው? እሱን ራሱን ሲኦል ማውረድ ስለማይፈልግ እኔን ከገባውበት ሲኦል ምን ያረጋኛል አሉ። ደሞ እንደዛ ስትባሉ እንዲህ ብላችሁ አውሩ አሏችሁ። የቅኔው ጭብጡ እንዲገባችሁ ነው። እግዚአብሔር አምላክ ምህረቱን ጥጉን እንድታውቁትም ጭምር ነው። በዛው አንፃር ግን ስሙን የተሸከሙትን ቅዱስ ስጋውን ክቡር ደሙን ለመቀበል የታደሉትን ግን እግዚአብሔር በምን መንገድ ይመራቸዋል የሚለው እንድታውቁት ነው። በጽድቅ መንገድ እንደሚመራቸው እንድታውቁት ነው። እቺን ብቻ አንብቤላችሁ ትምህርታችንን እንጨርስ። በሞት ጥላ መካከል እንኳን ብሄድ እስኪ በሉ ሞት ጥላለው ሲጀመር ራሱ ማለት ነው። ሞት ጥላለው አሁን እኛ ፀሐይ ሲመታን ጥላችን ወጣ ይባላል። የሞት ጥላ ማለት ይላል አምብሮስ የሚባል የቤተክርስቲያን ሊቅ ሲያስተምር የሞት ጥላ የሚባለው የኛ ህይወት ነው ይላል። ምን ማለት መሰላችሁ? አሁን እየኖራችሁ ያለው ህይወት ይላል አምብሮስ ለእናንተ እየኖራችሁ ይመስላችኋል እንጂ ሞት ያጠላበት ህይወት ነው የምትኖሩት። ለዘላለም ለመኖር አትችሉ። ጊዜያችሁ ሲደርስ ምን ማድረጋችሁ ስለማይቀር መሞታችሁ አይቀርም። ስለዚህ የሞት ጥላ የሚባለው ይሄን ያውነቱ ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ ማለት በዚህ ሞት ባለበት እንፈርሳለን እንበሰብሳለን እንሞታለን ተብሎ በሚኖርበት በዚች በከንቱ ዓለም እንኳን ብንኖር በዛ ሁሉ መካከል የምታሳልፈን ማን ነህ አለ አንተ ነህ። አንተን በመያዛችን ደግሞ አንፈራም አለ ዳዊት በተደጋጋሚ። በነገራችን ላይ በእግዚአብሔር ያለውን እምነት ለማጠንከር ሲል እግዚአብሔርን የያዘ ሰው እንዳይፈራ በጣም በተደጋጋሚ ይናገራል። ሕጉ ለመንገዱ መብራት እንደሆነም ሲናገር እግዚአብሔርን መፍራት እንደሚያስፈራም እንደሚፈራም ጭምር በደንብ በአጽንኦት ይናገራል። እና በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝን እነርሱ ያጸኑኛል አለ። እግዚአብሔር በትሩ ምርኩዙ ተብሎ ለኛ የተሰጡት አንድም ቅዱሳን ናቸው፣ አንድም ቅድስት ቤተክርስቲያን ናት። ስለዚህ የእግዚአብሔር በትሩ ምርኩዙ ስንወድቅ የሚያነሱን በተበተንበት ጊዜ ላይ ሰብስበውን የሚያመጡን ቅዱሳንና ቤተክርስቲያናት። ይህን ለሰጠን ደግሞ አምላካችን ስሙ የተመሰገነ ይሁን። እውነት ለመናገር መጠበቁ ሳያንስ ደግሞ ሌላ መደገፊያ መስጠቱ ልክ እንደ እረኛ እኮ ማለት ነው። እረኛ መጠበቁ ሳያንስ ከብቶቹን በጋጣ ውስጥ ይሰበስባቸዋል አይደል? ማብላቴ ማጠጣቴ ደግሞ አልበዛብህም ደግሞ ጭራሽ ከልዬ ማስቀምጥህ አይልም። ክርስቶስም እንደዚሁ ማኖሬ ሳያንስህ ብሎ ብዙ ነገር አልነሳንም። እንዲያውም ወደሱ የምንጠጋበትን በትርና ምርኩዝ ጨመረልን እንጂ። ቅዱስ ዳዊት ቀጠለና በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊትም ራሴን በዘይት ቀባህ ይላል። ያው ሌሎቹ ሐሳቦቹን ሰዓት ስለማይበቃ እኔ በዚቹ ላቁም። ቅዱስ ዳዊት ጠላቶቼ ብሎ የሚናገረው በነገራችን ላይ የውጭና የውስጥ ጠላቶች ነበሩት። የውስጥ ጠላቶቹ የገዛ ቤተሰቦቹ ናቸው። ዳዊት ታስታውሱ እንደነበረ የእግዚአብሔር ነቢይ የሆነው ነቢዩ ሳሙኤል ከእሴ ልጆች መካከል አንዱን እንድትቀባ አዝዤሃለሁ ሲለው እግዚአብሔር ሄዶ ለእሴ ልጆችን አምጣልኛል እንድሾመው እግዚአብሔር ከናንተ መካከል ከዘርህ አንዱ እንዲቀባ ፈልጓል እና በመልክ ያማሩትን ይላል ራሱ ቅዱስ ዳዊት ፊት ለፊት አስደረደራቸውና እነዚህ ናቸው ያሉ ልጆች አለ። የገዛ አባቱ ዳዊትን ረስቶት ነበር እና የቀረበው ዘይት ምንም ሊሆን አልቻለም። ድሮ ነገስታቱ ሲቀርቡ ይፈላ ነበር፣ ምልክት ያሳይ ነበር፣ ግን ምንም ሊታይ አልቻለም። ሳሙኤል ከአንድም ሁለት ጊዜ የደጋገመ ነው ሌላ ልጅ የለህም ያለው እና በወላጅ መረሳት በጣም እኮ ነው የሚያመው። በነገራችን ላይ እንደው የዳዊትን ህመም ጊዜ ኖሮን ብንማረው ኖሮ በጣም ነበር የሚያመው ነበር። ወላጆቹ ረስተውታል። አባቱ ከሆነ ጊዜ በኋላ ነው አረ አንድ ልጅ አለ ከብት የሚጠብቅ እረኛ እኮ ነው ዳዊት። እሱ እረኛ ስለሆነ እግዚአብሔር እረኛዬ ነው ሲል ደስ አይልም? እረኛው ዳዊት እሱ አለ እዛ ይጠራ ተባለ። ተጠርቶ ሲመጣ ወንድሞቹ ከፊት ለፊት የነበሩት ሳይፈላ የነበረው ቅባ መንግስት እሱ ግን ገና ከሩቅ ሲመጣ መንተክተክ ጀመረ። የዳዊት የመጀመሪያ ጠላቶች ውስጥ ነበሩ። ሁሉም ጠላት በነገራችን ላይ የሚጀምረው ከውስጥ ነው። የገዛ ወዳጆቻችን የገዛ የምናከብራቸው የገዛ ያቀረብናቸው ሰዎች አይታወቅም ነገ ላይ እኛ ከእግዚአብሔር ጋር መኖር ልንጀምር ስንችል ሊለወጡ ይችላሉ። ሁለተኛው የዳዊት ጠላቶች የውጥ ጠላቶች ነበሩ። እነዚህ ሁሉ ጠላቶች በጠላቶች ፊት እያለ የሚናገረው እነሱ ነው እና በጠላቶች ፊት በዘይት ቀባኸኝ ማለት ምን ማለት መሰላችሁ? ቦታ ባልሰጡኝ፣ የት ትደርሳለህ ብለው ቁም ነገር ባላደረጉልኝ፣ በተረሳውት
አይተውኝ በናቁኝ። ሳኦል እኮ ዳዊትን አይቶት ጎልያድን ሊገለው ነው ሲባል እንዴ ናቅ? አንተን የምትገለው እኮ ነው ያደረገለትን የጦር መከላከያ እንኳን እኮ ተሸክሞት ዳዊት መቆም አልቻለም ነበር፣ ከብዶት ነበር እና ሰው ሁሉ ንቆት ነበር። ግን በጠላቶቹ ፊት ማን በዘይት ቀባው? እግዚአብሔር። እውነት ነው። ለማናችንንም በተናቅንበት ጠላቶቻችን የትም አይደርሱም ባሉን ጊዜ ላይ በዘይት ሲቀባን እናገኛለን። እና አምላካችን ቅዱስ እግዚአብሔር ያደረገለትን ጠባቆት ያደረገለትን ስራ ቅዱስ ዳዊት ስለሚያውቀው እግዚአብሔር በእንዲህ አይነት መልኩ ጎበኘኝ፣ ጽዋውም የተትረፈረፈ ነው አለ። ከቀባው በኋላ ብዙ ነገር እግዚአብሔር አምላክ ለዳዊት አድርጎለታል። እግዚአብሔር በቸርነቱ እኛንም በነገራችን ላይ ቀብቶናል። በ40 በ80 ቀን ከተጠመቃችሁ በኋላ ቅብአ ሜሮን አልደረሳችሁ? ተቀብታችኋል። ጽዋው ተትረፍርፎላችኋል። እውነት ለመናገር የእግዚአብሔርን ያጎደለብንን ነገር ጠይቀነው ያላደረገልንን ለምነነው የነሳንን ነገር እያሰብን ቁጭ ብለን ስለምንብሰለሰል ነው እንጂ እውነት ለመናገር እግዚአብሔር እኮ የቀባን በመሬት ላይ እንድንነክስ ብቻ አይደለም፣ ሰማያዊ መንግስቱን ወርሰን መኖር እንድንችል። ከዚህ በላይ ጽዋ መትረፍረፍ ምን አለ? ሌላው ኖሮ መሬትን ቢያፈርስ ነው። ሌላው ኖሮ መሬትን አካብቶ ሌላ ሀብታም ቢሆን። እናንተና እኔ እኮ ኖረን የምንኖር ሰው በሰማይ የተዘጋጀ ሌላ ርስት አለ። እግዚአብሔር ለዛ ርስት መኖር እንድንችል በቸርነቱ ይርዳን። ጠባቂያችን እረኛችን የሆነው እግዚአብሔር አምላካችንን የማናስቸግር የማንቅበዘበዝ እንደ አመላችንም ጭምር የማናስቸግረው በጎች እንድንሆን አምላካችን ቅዱስ እግዚአብሔር ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። በዓሉን የሰላም የፍቅር የጤና ያርግልን።